በምድር ያለው ማደሪያም ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው ልጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ይህንን መልእክት ብፁዕ ወቅዱስ አቡነ ማትያስ በመምህር ዘላለም ሕልፈትን ተመልክቶ ያስተላለፉት መልእክት ነው። የቅዱስ ፓትርያርኩ መልእክት እንደሚከተለው ልንገራችሁ። በልዩ ልዩ ጊዜያት ረፍተ ዘመን ይገታቸው ወገኖች ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በህሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከያቅጣጫው በሚሰነዘሩ ጥቃት የሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በገባበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማ በሀገር ውስጥምና ከሀገር ውጭ የተዘዋወረ ወንጌለ መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉንም የሚችል አምላክ ተተኪውን እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጆቻችን እንደዚሁም ደግሞ ቤተሰቦቹም ወዳጅ ዘመዶቹና ምዕመናን መጽናናትን እንመኛለን ሲሉ አባታዊ መልእክታቸውን በእግዚአብሔር ስም አስተላልፈዋል። እግዚአብሔር አምላክ የአገልጋዩን ወልደ ሰማዕትን ነፍስ በመንግስቱ ያሳርፍልን ሲሉ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 30 ቀን 2018 ዓ.ም መልእክታቸውንና ማጽናኛ ቃላቸውን አስተላልፈዋል። ጊዜው አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። እድሜያችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። ከሚሮጥ ሰው ይልቅ እየፈጠነ ነው። አሁን ታይቶ ኋላ የሚጠፋ እንፋሎት ነው። የጠዋት ላይ ጤዛ ነው ሕይወታችን። ተሰባሪ ሸክላዎች ነን። የመስከረም የጥቅምት አደይ አበባዎች ነን። ዳር ላይ የለም፣ ታኅሳስ ላይ የለም። አሁን የለም፣ አበባው ጠውልጓል፣ ደርቋል፣ ረግፏል። የኛም ሕይወት እንደዚህ ነው። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ራሳችንን ከሕይወት ምግብ ከቅዱስ ሥጋው ከሕይወት መጠጥ ከክቡር ደሙ ከልክለን ልንመላለስ አይገባንም። በተሰጠን ጊዜ ሃይማኖታችን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በተሰበረ ልብ በተዋረደ መንፈስ በትሕትና ሆነን ወደ ሕይወት ምግብ ወደ ቅዱስ ሥጋው ወደ ሕይወት መጠጥ ወደ ክቡር ደሙ እንቅረብ። ያን ጊዜ አምላካችን የዘላለምን ሕይወት ያድለናል። ከዚሁ ጉዳይ ጋርም በተያያዘ ብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አቡነ ሳዊሮስ የመምህር ዘላለም ወንድሙን እረፍት አስመልክቶ የተሰማቸውን ጥልቅ ሐዘን ገልጸዋል። ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገር በወንጌል አገልግሎት በታማኝነትና በትጋት ያለ እረፍት ሲያገለግሉ የኖሩት መምህር ዘላለም ወንድሙ ከዚህ ዓለም ድካም ማለፋቸውን ተከትሎ የተሰማንን ጥልቅ ሐዘን እንገልጻለን ሲሉ እኚሁ አባት ገልጸዋል። ልጃችን መምህር ዘላለም ወንድሙ በእውነቱ ቅን፣ ደግ፣ ታታሪ፣ ትሑትና ደከመኝ ሰለቸኝ የማይሉ ጠንካራ የወንጌል አገልጋይ ነበሩ። በዛሬው ዕለት የልጃችንን ሕልፈት ስንሰማ ከፍተኛ ሐዘን ተሰምቶናል ሲሉ አቡነ ሳዊሮስ መልእክታቸውን አስተላልፈዋል። ልዑል እግዚአብሔር የአገልጋዩን ነፍስ በአብርሃም በይስሐቅና በያዕቆብ እቅፍ ያኑርልን፣ ለቤተሰቦቻቸው ለወዳጅ ዘመዶቻቸው እንደዚሁም ለኦርቶዶክሳውያን ልጆቻችን በሙሉ መጽናናትን ይስጥልን ሲሉ አባ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ የካቲት 29 ቀን መልእክታቸውንና የማጽናኛ መልእክታቸውን እንደዚሁ አስተላልፈዋል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለ።
አይ ዛሬ 6 ግድፍ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛኸው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ ሊቀ ሕሩያን ዘንድ ሕሩያን ከፈለኝ ዘንድ ስደውል እውነት ነው እንዲያው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም፣ እንቆጣጠር ቢሉት ጨርሶ ወበር ሆነ። ምክንያቱ ሱካር ነው። ስኳር አሞኛል ብሎኝ የማያውቅም እኮ ሲመርጥም አላየውም። የቀረበለት ሲበላ ነው የሚበላው። በ9 ሰዓት ነው ሁልጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ። እሱ ሁልጊዜ 9 ሰዓት ነው የሚበላው። ስኳር የለበትም። እንዲያው ምናልባት እንዴ ለእሱ ደግሞ ጠላት የለውም። ምን ጥርጥር ውስጥ ሊያስገባኝ ነው? እምሆነውን አጣሁት፣ እማደርገው እምተረጉመውን አጣሁት። አይ እንግዲህ እግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ እውነት ነው አይጠራጠሩ አለኝ። ታዲያ ነው ያለቀስኩት እኔ። እዚያ ሄድኩ። ቦታ ምንም ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ፣ ልጆቹ ወንድሞቹ አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለውም። ባይታዊ ነው። በጣም ገዳመል የለው፣ ደሞዝ የለው። ልጄ አጀቱን አስሮ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ዲዮስቆሮስም እንደዚሁ መልእክታቸውን አስተላልፈዋል። የሐዘን መግለጫቸውንም እንደሚከተለው ልንገራችሁ። ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥና ከሀገር ውጪ በወንጌል አገልግሎት በታማኝነትና በትጋት ያለ ረፍት ሲያገለግሉ የኖሩት መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸውን ተከትሎ የተሰማንን ጥልቅ ሐዘን እንገልጻለን ሲሉ እኚሁ አባት መልእክታቸውን አስተላልፈዋል። ልጃችን መምህር ዘላለም ወንድሙ በእውነቱ ቅን፣ ደግ፣ ታታሪና ትሁት እንደዚሁም ደከመኝ ሰለቸኝ የማይሉ ጠንካራ አገልጋይ ነበሩ በማለት አቡነ ዲዮስቆሮስ የሐዘን መልእክታቸውን አስተላልፈዋል። ታዲያ የልጃችን የመምህር ዘላለምን ሕልፈት ስንሰማ ከፍተኛ ሐዘን ተሰምቶናል። እግዚአብሔር አምላክም ነፍሳቸውን በአብርሃም በይስሐቅና በያዕቆብ እቅፍ ያኑርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ሁሉ እንደዚሁ ለኦርቶዶክሳውያን ልጆቻችን በሙሉ መጽናናትን ይስጥልን ሲሉ ጥብቅ የሆነ መልእክታቸውንና በሐዘን የተሞላ መልእክታቸውን አስተላልፈዋል። ወጣለው ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ እኔ ነኝ ቆስያለሁ፣ አዝኛለሁ። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል፣ ሊጠፋ ይገባዋል። እስመ ሰውነታል እኮ ልጄ እስመ ሰውነታል እኮ ልጄ አይገቡ ገብቶ ቶሎ ደርሶ ቢወጎበኝ የሚያሳብበኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ ልጆቼ ባካችሁ ያ ቅድም ተነግሯል። የአሕዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት።
ሰማዕት ዘእንበለ ደም ነው። ሰማዕት ዘእንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። አዎ ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው። ፍጹም ሰው ነው። ተገላገለው። ይህን ከንቱ ዓለም ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቱ አለመድረቁ። በሽታው ክፉ ነው። አንደበት የሚያደርቅ ነው። ግን ምንም አንደበቱ አይዛባም። እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ሄዷል። ለሱ አይደለም የምናለቅሰው፣ የኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን የምወደው ልጄን አጥቻለሁ። የእኚህን መምህር ድንገተኛ ሕልፈትን አስመልክቶ ዲያቆን ሄኖክ ኃይሌም የሐዘን መግለጫውንና መልእክቱንም አድርሶናል። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላትም እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ ሲል ዲያቆን ሄኖክ ኃይሌ ይቀጥላል። ነፍስ አውቄ ወደ አገልግሎት ስገባ የታላቅ ወንድምነትን መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣም ሰባኬ ወንጌል ነበረ። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትንም ተሰማርተን አገልግለናል። በእጅጉ ቁም ነገረኛ በመሆኑ በሕይወትም ትርጉም ባላቸው ቀናት ሁሉም ከጎን ነው። ከወር በፊት ጃንዋሪ 31 ደውሎ ለ1 ሰዓት ያክል የሚያበረታ ዘለግ ያለ ምክሩን ሰጥቶኝም ነበረ። የመጨረሻ ቃሉ እንደሚሆን ግን አልገመትኩኝም ነበረ ሲል ዲያቆን ሄኖክ ኃይሌ መልእክቱን ይቀጥላል። በፈተና ምክንያት እንዳንሰበር ታናናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትላንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነውም ሲልም ዲያቆን ሄኖክ ኃይሌ መልእክቱን ይቋጫል። መጽናናቱን ያድልልን ሲል ሐሳቡንም ያጠቃልላል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ወደ እናንተ ይዤላችሁ የቀረብኩት የዛሬው መረጃችን ይህንን ይመስል ነበረ። በሌሎች አዳዲስ መረጃዎችና ጉዳዮች መለሳለሁ። ቸር ሰንብቱም።